ቤተሰብ ትላላችሁ ማለት ነው። እንግዲህ ያልተጠበቀ ነገር ተፈጥሯል። እስር ቤት ገብተዋል ማለት ነው። እዚህ ጋር አብርሃምና እንግዲህ የሱ ሄርሜላ እነሱ በጠበቁት ነገር ሳይሆን ባልተጠበቀ ሁኔታ እንግዲህ ሩታም ትክክለኛውን ነገር በማቅረቧ ምክንያት አብርሃም እነ ሩታን አሳስራለሁ ብሎ በሄደበት ሰዓት እንግዲህ እነሱ ራሳቸው እነ ቡዜ እስር ቤት ውስጥ ራሳቸው እንደገቡ ነው እንግዲህ መረጃ እየወጣ ያለው ማለት ነው። አንዳንድ ጊዜ በሰው መቆፍ የምንቆፍረው ጉድጓድ ራሳችን እንደምንገባበት ማወቅ አለብን ብዬ አስባለሁ። ሰላም ውዶች፣ እንዴት ናችሁ? እንዴት ዋላችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት አስቀምጡ። በዚህ ቪዲዮ ምን ተማራችሁ? ሰምታችኋል እና አንዳንድ ጊዜ ለሰው መጥፎ ነገር ማሰብ ጥሩ እንዳልሆነ ነው የተረዳሁት። እና አብርሃም እነሱ በቆፈሩት ጉድጓድ እነሱ ሊያስገባቸው ነበር ያሰበው። ምክንያቱም ስም በማጥፋት ወንጀል ከሷቸው ነበረ ትናንትና በተለቀቀው ቪዲዮ እንዳያችሁት። እና አሁን ግን ነገሩ ተቃራኒ ሆኖ አብርሃም ያልጠበቀው ነገር ነው ያጋጠመው። ምክንያቱም እሱ በስም ማጥፋት ወንጀል ነበረ እነሱ በቀጠሯቸው ቀን በራሱ ቀን እዛው እንዲገኙ ያደረገው ማለት ነው። እና እሱም እኔ ልጁን አልወሰድኩም ብሎ ነው እንግዲህ እኔ አልወሰድኩም፣ ስሜን እያጠፉ ነው፣ ከዚህ በኋላ የሆነ ነገር ቢፈጠር እኔ ተጠያቂ አይደለሁም ለማለት ነው እንግዲህ ነገሩን ለማካበድ አይደለ፣ በቃ ሩታን ለመጉዳት በጣም መንገድ ሲፈልግ ነበር። ይሄ ነገር አጋጣሚውን አገኘና ሊጠቀምበት ነበረ። ግን ደግሞ ነገሩ ተቃራኒ ሆኖ ቡዜ እስር ቤት እንደገባች ነው እንግዲህ የተነገረውና አብርሃምም እንዴት ነው ቡዜ እስር ቤት ልትገባ የምትችለው ለምን ይሄ ነገር ሆነ ብሎ ባለው መሰረት ሁሉንም ጥያቄ እንጠይቃለን። ግን ደግሞ ከዚህ በፊት ስለ ልጁን መውሰድ እናቱ ጋር ማደግ እንደሌለበት አያቱ ጋር መሄድ እንዳለበት የሆነ ነገር መረጃው እነሱ እነ ቡዜ ስለተናገሩት ከዚህ ነገር ውስጥ እሷ አለችበት እዚህ ነገር ውስጥ እሷ ትኖርበታለች ብሎ ስላሰቡ ነበር እንግዲህ በጥርጣሬ የታሰረችው። አሁንም ቢሆን አልወጣችም። እና ውዶች አንዳንድ ጊዜ ማለት ነው ለሰው የምናስበው ነገር ወደ ራስም ይቀየራል። አብርሃም ሩታን ሊጎዳ ነበር ያሰበው፣ ግን ደግሞ ሩታ አልታሰረችም፣ አክስቲቱም አልታሰረችም ማለት ነው። በቃ ሁሉም ነገር በዚህ ተጠናቋል ማለት ነው። አንዳንድ ጊዜ በጣም ነው የገረመኝ እኔ በዚህ ቪዲዮ ምን እንዴት አያችሁት?